መጽሐፍ ቅዱስ እኮ ብታነቡ የንግድ ስልት መጽሐፍ ቅዱስ ውስጥ አለ። እንዴት እንደሚነገድ የዳኝነት ስልት መጽሐፍ ቅዱስ ውስጥ አለ። የፍቅር የትዳር አያያዝ መጽሐፍ ቅዱስ ውስጥ አለ። የጮኛ አመራረጥ መጽሐፍ ቅዱስ ውስጥ አለ። አሪያ ጆሮ በየት ይገኝ? አይን በየት ይምጣ? የለም። እና እንግዲህ ተመልከቱ፣ ያልሰበሰቡትን አዝመራ አውጥቶ መፍጨት ይቻላልን? አይቻልም። ያልሰበሰቡትን ቃለ እግዚአብሔር ያልተመከሩትን ምክርስ ሀብት አድርጎ መጠቀም ይቻላል? አይቻልም። ያልተማሩትን ቃለ እግዚአብሔር መጥቀስ ያላሳደጉትን ውሻ ጆሮ መጨበጥ ነው ይላሉ አባቶቻችን። የማ ይናከሳል መልሶ እሺ አይልም። ስለዚህ ዘመዶች መክሊት ሰጥቶናል፣ ሀብት ሰጥቶናል። ይሄውም ጆሮ ነው። አላችሁ መቅመስ ምንድን ነው የምንቀምስበት? ቅዱስ ሥጋውን ክቡር ደሙን በጎ መናገር ሀብት እዚህ ውስጥ ነው ያለ። አፍ እዚህ ውስጥ እኮ ያለ አፍ ላይ ነው። እኔም አምላክን አፍ ነው፣ አፍ ላይ ነው ቁም ነገር ያለ።